መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ ልትመልሽልኝ አልፈልግም። ደህና ሆኗል አብርሃም። ስለዚህ ወደ ቤት ደውና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘዝሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና እንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። እኔ ልቀበል ፍላጎታችን እየጠየቅሽ ነው። አዳምጪኝ ጋር አዳምጪኝ። አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አሁን ከቤቴ ትወጣላችሁ ወይስ ሌላ ነው? እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። ደህና ከሆነ አብርሃም ደህና ከሆነ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። ሩታ አሁን ራሳችን ህይወት መጀመር በሳት ነው። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ። አሳድጊ ነው ያልኩሽ ያለው። ድሮም ደህና ነው። ዘው ብለሽ አንቺ ነሽ ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁንም ድሮም ደህና ነው። እስቲ እኔ ሂጂና እዛ ፈልጊ። ነይ ነይ ውጪ። ልብሱ ሳስጪኝ አልወጣም። እያማረሽ ቀራል። ክረሚያት እዚህ ቆመሽ እንደ ሀውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ ጫልፈሽ እስቲ አንቺ ወንድ ነሽ እንጂ። እሺ ሩታ ልቀቂኝ። ታኛለሽ አይደለም ሩታ ልቀቂኝ። ወይ ልብሱን ስጪኝ አይደለም እሷ አንተ ማታ እሺ ምናምን የምትባለው ነገር የለም ሩታ። ተረጋጊ እኮ ተረጋጊ። ተረጋጊ ስለሰማሁ ተረጋጊ። ታውቃለህ ቤቱ ሌላ ነገር እንዳንገባ በዚህኛው በኩል ሌላ ነገር ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁልኝ? ባላችሁበት ሰላማችሁ ይብዛ። እንግዲህ የአብርሃም ሚስቶች እና በቃ ዛሬም ጉዳቸው በቃ አያልቅም። ደግሞ ዛሬ አንዲቱ ልብሱን ካልሰጠሽኝ እያለች ነው ሄርሜላ ማለት ነው። እና በጣም ያሳፍራል እውነት። እንደዚህ ይደረጋል? እሷ ምን መብት አላት በሰው ልብስ? አጅሪት እንዴት ናችሁ? እንደውም በጥሩ ስም ነው የጠራቻት፣ ጎባን ይሳትላት። አንቺ ጋር በሰላም ይመጣል እንዴ? በችግር ነው እንጂ የሚመጣው ወደ ገደለው ሲገባልሽ። በጣም ጥሩ ጥያቄ ነው የጠየቅሽው። እሺ ለማንኛውም አሁን አብርሃም ከሄደበት ሊመለስ ነው። እግዚአብሔር ይመስገን። እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበረ። እግዚአብሔር ይመስገን እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደህና ነው። በጣም ተሽሎታል። ወደ ማንነቱ ተመልሷል። ሁሉም ያመነበት ነገር ነው እና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው። ወደ ገደለው ስንገባ ከአንቺ ጋር እዚህ ጋር ንትርክ ውስጥም ሲጀመር አብርሃም የታመመና አብርሃም ደህና ነው። አልታመመም ሲሆን ምርጫው ማን እንደሆነ ግልጽ ነው። ከኔ ጋር ነው መኖር ያለው። አልታመመም። አየነው እኮ የፕሮግራሙ ጊዜ ልብስና አብርሃም የሚያስፈልገውን ነገሮች ልንወስድ ነው። ምክንያቱም አብርሃም በጤናውና በደህናው አንቺን እንደማይፈልግሽ ታውቂያለሽ። አሳመመሽውን ያመጣሽው አሁን ደህና ነው። ወደ ጤናው ሲመለስ ደግሞ ከኔ ጋር መሆን ያለበት በለው። እንደዚህ ያለ ህይወት ቢቀርባችሁስ? ሲጀመር እሱ እንደሚመጣ አውቃለሁ። አንቺ ትነግሪኝ አይገባም። አውቃለሁ እንደሚመጣ። ሲቀጥል ደግሞ እንግዲህ ምርጫዬ እንዴት ነው ምርጫው ሌላ ምናምን የሚሉትን ተረታተራቶችን እስቲ እናያለን። ማንን እንደሚመርጥ ምን ይሆናል። በዚህ ልክ የራሳችሁን ዝቅ አድርጋችሁ የምታውሳቶች ግን ምን ሆናችሁ ነው? ብዙም ሰው ስለማያስፈልግ ያው አንዴ አልታመመም ብለሽ ስላሰብሽ ግድ የለህም። ለሁለት ትንሽ አልከብዳትም። ኧረ ብቻውን ማትከብጃትም። አንዳንዴ እቃ የወንድማችን እቃ እዚህ የኔ የወንድሜ የእሷ ደግሞ የባለቤቷ እቃ እዚህ ስላለ ዛሬ አንድ ነገር ለማድረግ ለመውሰድ ነው የመጣ ነው እና የባለቤቷ እቃ ምን ነው ደበረሽ? ተረት አመሰረት ሩታ ዛሬ እንዴት እንደተመቸችኝ። ስለዚህ አሁን እየነገርኩሽ ነው እኮ ሩታ፣ አብርሃም ደህና ነው። ደህና ሲሆን ደግሞ አንቺን እንደማይፈልግሽ በጣም ግልጽ ነው። ስለዚህ ልብሱን ልንወስድ ነው የመጣ ነው። ዳይ ልብሱን ስጪኝ፣ አለቀ። አይ አልሰጥም የምትይ ከሆነ ደግሞ ችግር የለውም። እኔ ልብስ የመግዛትም ሆነ ሌላ መብት አለኝ። ግን ደግሞ አምነሽበት ሲሆን ጥሩ ነው።
ምንድነው? አንቺ ነሽ እንዴ ለእሱ ሁሉ ነገር አድራጊ ላይ ምናምን አልሽ? በደንብ አደርግለታለሁ። እኔ ብዙ ነገር ስለማደርግለት ነው ቅጥል ያልሽው። ሩቲ ሌላ ነገር አንፈልግም። እጠጋሻለሁ። ምን ማለት ጠጋሽ? ምክንያቱም ይኸውልሽ ሌላ ነገር አንፈልግም። አሁን የቤት ነው ያለው። ሌላ ግርግር ውስጥ መግባት ፈለግ? ምንም ግርግር ሊፈጠር አይችልም። ቆይ አንዴ አይደለም፣ ምንም ግርግር ሊፈጠር አይችልም። ማንም ምንም ሊያመጣ አይችልም። በቃ ቤትሽ መጣን አይደል? ያለውን ነገር የወንድማችንን እቃ ስጪን ያን ነው። ሌላ ታሪክ ልናወራ አልመጣንም። ማውራትም አንፈልግም። እሺ አልሰጥህም። እስኪ ምን ታመጣለህ? እሱን ትሰጪናለሽ። ይኸውልሽ እኛ እኮ አሁን በግዳጅ መግባት ስላልፈለግን እንጂ ብዙ ነገር ማድረግ አቅቶን አይደለም። ኧረ እባክህ እስቲ ሞክረው። አንተ ወንድ ነህ። እኔ ይኸውልሽ አሁን እዚህ ጋር ይኸው ገብቼ እኮ አሳየሁሽ። መግባቱን እኔ ስለከፈትኩልህ ነው የገባሁት እኮ ነው። ከፈትሽልኝ ስለከፈትኩልህ ነው የገባሁት። ከአንድ ሶስቴ ምናምን ገብቻለሁ። ማስወጣት አትችይም። እኔ ልታስወጪኝ በምንም ተአምር አትችይም። እኔ ስጨርስ ምናልባት መፈልገውን እቃ ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። ራስሽን ከገባቸው ጉጁ ጥሩ ነው ብዬ አስባለሁ። ባይሆን አንቺ እየሸወድሽ ያለሽ በራስሽ ላይ የምትቀልጂው፣ በእድሜሽ ላይ በራስሽ ላይ የምትረማመጂ ራስሽ ነሽ። እሺ እንጂ እኔ አይደለሁም። እኔ ሩታ ጠንቅቀሽ ታገኛለሽ ማን እንደሆንኩኝ። ገባሽ አይደለ? ያላቅሽም እንዲያ ላይ ነው። እስቲ እኔ አንድ ነገር ልጠይቅሽ ሩታ። ቆይ እስቲ ያኔ ልትፈቺው ስታስብ ያን ሁሉ ነገር አታካራ ስትፈጥሪ ነበር አይደል? ፈተሹ እንደ ጨርሰሻል አይደል ፋይልሽን። ዛሬ አብርሃም ወድቁ ማየት ስለምትፈልጊ ብቻ ነበር ያንን ነገር እያደረግሽ የነበረው። ግን ወድቆ ስለተነሳ ነው እያንገበገበሽ ያለው በእርግጠኝነት። ይኸውልሽ ጥለሽው የነበረን ሰው አንስታ ሰው ስላደረገችው በዛን ያህል ልክ ደብሮሻል፣ ተከፍተሻል፣ አዝነሻል። ለምን እንደዚህ ደብሮሻል? ለምን እንደዚህ ደብሮሻል? ነው ወድቆ ያነሳው። ይኸውልህ ወድቆ ስለመነሳሳት ምናምን ባናወራ ጥሩ ነው። ምክንያቱም የሚያውቅ ያውቀዋል። ሲቀጥል ደግሞ ይኸውልህ ለምን ነው ብዙ ነገር እንዳውራ የምታደርገው? አሚሮ አውሪ። እሺ ምን አውሪ? ግድ የለም ምንም የለም። ጠንቅቆ ያውቀዋል። ገባህ አይደለ? ኖ በቃ አንዴ ፈተሽ ይኸውልሽ፣ በዛን አልክ በዛ በሽማግሌ ስትለመኝ በዛን ያን ሁሉ ነገር እንኳን ስታደርጊ ይኸውልሽ፣ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ስታደርጊ በመጀመሪያ አንቺ ጥንቁቅ ሴትና ለባልሽ ታዛዥ ለባልሽ ክብር የምትሰጪ ትዳርሽ መያዝ የምትችይ ሴት ብትሆኚ ምንም ችግር አልነበረውም። በመጀመሪያ ደረጃ አንድ ሰው ደረቱን ደፍቶ ለማውራት ብዙ ነገሮችን መስዋዕት ከፍለሽ ኦር ሰምቲንግ የሆነ ነገር ሞክረሽ ቢሆን ችግር አልነበረውም። አንቺ በትንሽ ፍንጭት ፈልገሽ ገብተሽ ህይወታችንን ያመስሹና ክፍተታችንን እንዲጎላ ያደረሽው ከኛ ህይወት ውጭ ስትባይ ሙጥኝ ያልሽው አንቺ ነሽ። ይቅርታ አድርጊልኝ። እኔ ሰምታሽ ደግሞ ህይወትሽን መምራት የምትችይ ሴት እንዳሉሽ በደንብ ነው የምችለው። ግን ደግሞ ይኸውልሽ ክፍተትና የሆነ ትንሽ ነገር ጠብቀሽ መጣሽ፣ በአስባቡ እኛ ህይወት ውስጥ ገባሽ፣ ሌላ ነገር ለመፍጠር ሞከርሽ። ገባሽ አይደለ? ጋር አዲስ ህይወት ጀምሮ ቀለበት አድርጎ ብዙ ነገሮችን እኮ ሰምተሻል። ከኔ ጋር ስንት ነገር እንዳደረገ አውቀሽ እኮ ተመልሰሽ ከኔ ጋር ካልሆንሽ ያልሽው አንቺ ነሽ። ምን ነው ዋሻው? አሁን እኮ ጭንቀት አያስፈልግም ሩቲ። በቃ ትንገበገቢው ነገር ይኸውልሽ፣ ድሮም ስትንገበገቢ ነው፣ አሁንም ገና ትንገበገቢያለሽ። ገና ደግሞ እኔ ማድረግ የምፈልገውን ነገር እያደረኩኝ ገና ቅጥል ነው ማድረግሽ። እንደዚህ እሱ ነው የምታቃጥዩን፣ ሄደሽ ታቃጥያለሽ። ግን አሁን ምን ታቃጥላችሁ እንደሚያንጨረጨራችሁ አንቺ ልታንጨረጭኝ ምንም ልታደርጊን አትሞክሪም፣ አትችይም። ሄርሚ በቃ አሁን ይኸውልሽ እሷ ጋር የመጣ ነው የምንፈልገውን እቃ ይዘን ለመሄድ እንጂ የእሷን ሮሮ ለመስማት አይደለም አይመጣ ነው። በቃ በአጭሩ ሩቲ ያንቺ ባል አይደለም፣ ፈተሸዋል። ከዛ በፊት ባልሽ ነበር፣ የልጅሽ አባት ነበር፣ አዎ ትከበሩ ነበር። በቃ አለቃ። ያ ነገር አልቆ አሁን ግን ምንም ማውራት አንፈልግም ከአንቺ ጋር። አብርሽ ወደኛ መጥቷል። ስለዚህ ያሉትን እቃዎች ለጊዜው የሆነ ነገር እስኪደረግለት ድረስ ያሉትን እቃዎች እንድትሰጭን ነው። ሌላ ምንም አታካራ ምናምን ማውራት አንፈልግም። ካልፈለክ ያው በሩ ኖ እቃ እንድትሰጭን የመጣ ነው። ነገር አድርገን የፈለግነውን ነገር ፍላጎታችን እየጠየቅንሽ ነው አይደለ? ስለዚህ ፍላጎታችንን አድርጊልን። ከዛ እያማራችሁ ይቀራል። ለምን ምንም አብራኮ ከኔ ጋር ህይወት እንደጀመረ ታውቂያለሽ አይደል? አታውቂም? ታውቂያለሽ? ጥያቄ ህይወት እየጀመረ ምናምን የምትይው እንደጀመረ ታውቂያለሽ አይደል? ሞክሪበትን ነገር ይኸውልሽ፣ መና ቀርቶ ጉድ እንዳትሆኚ ታይ። ቆይ አይ መና መቅረቱን ብቻ ሳይሆን አልፈልገውም፣ አላከብረውም፣ እንደ ብዙ ነገሮችን እሱ ጋር ስላለኝ ነገር አንቺ እንደዚህ ነው እንደዛ ነው ልትይኝ አትችይም። ቆይ ነገሩ ሌላ አይመለከትሽም። ሲቀጥል ደግሞ ማለት ነው አንቺ እዚህ ቤት በመጣ ቁጥር ሁሌ ነው የምትንገበገቢ። ሁሌ ተቃጠልኩኝ፣ ሁሌ የሆነ ነገር እየሰጋው ነው የምኖረው የምትይው፣ ሁሌም በስጋት ነው የምትኖሩ። ገና ሁሌ በሰቀቀን ገባሽ? ምክንያቱም ይሄ የራስሽ ነገር አይደለም። ዘው ብለሽ የገባሽበት ለመስረቅ የሞከርሽው ነገር ስለሆነ ነው። የራስ ያልሆነ ነገር ደግሞ ኦፍኮርስ ያስተቃያል፣ ያስጨንቃል። ሁሌም በጭንቅ ነው የምትኖሩ። ገና አንቺ ራስሽ ለዛያልሽ አንቺ ለራስሽ ኮንፊደንስ የለሽም። ምን ይገርምሽ? የለሽም። ቢኖርሽ እዚህ ቤት መጣ በተባለ ቁጥር የሆነ ነገር የአንቺ ክፋት ሊያሰጋኝ ይችላል፣ ያው መጥፎነትሽ ሊያሰጋኝ ይችላል። ይቅርታ አድርጊልኝ። በብልሃትና በፍቅር በክብር ግን አብርሃም እንደማትመልሺው በጣም እርግጠኛ ነኝ። ሰማሽኝ አይደለ? አትሰሚም? ጆሮሽ አይሰማም? ይቅርታ መርጬ
ገልጬ መስማት እችላለሁ ከፈለኩ። ኖ ጆሮሽ የማይሰማ ከሆነ ታከሚው በመጀመሪያ ደረጃ እሺ። እንደዛ ነው የሚሆነው። ሲቀጥል ደግሞ ማለት ነው እዚህ ቤት በመጣ ቁጥር ሁሌ እንደሰጋሽ እና እየተንገበገብሽ የምትኖሪ ከሆነ አሁንም ሁሌም በስጋት ነው። ክፋትሽ እኮ ነው የሚያሰጋኝ። ክፋትሽን አወቅሽው አይደል? አይደለም የሆነ ሰው ሴጣን ጋር ያንገበግባል አይደለም። ሁሌ እኔ እናንተ እንለያያለን፣ ወደ ድሮ ትመለሳለህ። ሁሌ እኮ እንዳለቃቀስሽ ነው አይደል እንዴ? እሺ እሱ ይሁን፣ እሺ እሱ ይሁን፣ እያለቃቀሰች የሚሆን ምንም ይሁን ብቻ ሳይሆን ማልቀስ በእናንተ ጀመረ። የሚውልሽ በራስሽ ስለማትተማመኝ ነው። እኔ ሩት አንድ ነገር ልንገርሽ፣ ደግሜ አንድ ነገር ልንገርሽ። አንቺ በራስሽ ስለማትተማመኝ ነው። አላመመውም እኮ እያልሽ ያለ የነበርሽ ልጅ ነሽ። አላመመውም አብርሃም እያልሽ እንዴ? ምን አይደለም። አሁን ይኸውልሽ ወደ ራሱ እየተመለሰ ስትሰሚ ነው እንደዚህ እየተንገበገብሽ ያለሽ። ሰሞኑን የተፈጠረውን ነገር አይታል። እንዳላመመው ሁሉን ነገር በራሱ ማድረግ እንደሚችል እኮ ህሊናችሁ ያውቀዋልም ታውቁታላችሁ። ረጅም ጊዜ ተማርሱ በደንብ አድርገሽ ታየዋለሽ። አብርሃም እውነቷን ነው። ሩታ አልታመመም። እኔ ባለፈው ፕሮግራም ካየሁት ወዲህ አብርሃም ታሟል የምትሉት ሰዎች አሁን ላይ እኔ በቃ እጄን አንስቻለሁ። አልታመመም። አውቆ ነው ታዲያ። የታመሰው እንደዛ ነው እንደሚሆነው። የፈለገውን እያረገ የፈለገውን እንትን እያረገ ሴቶቹን ሊያባላ ነው። አልታመመም። ሲጀመር አብርሃም አልታመመም። ስለዚህ ሩታ እውነቷን ነው፣ አልታመመም። መወሰን የሚችለውም ራሱ ይወስናል። ሴቶቹ ደግሞ አትባሉ በዚህ ልክ እንዴ! ኧረ ይደብራል እውነት። እናትና አባቶቹ ምን ያህል ያፍሩ እውነት። እና አትባሉ። አብርሃም አልታመመም። ልክ ነሽ ሩታ እንጂ አብርሃም በፊት አሞታል ብለን እኛም ብዙ ጮኸን ነበር። አንቺ በራስሽ ራስ የምትተማመኝ ሴት አይደለሽም። ምክንያቱም አብርሃም በፍቅር በሰላም ወይም ደግሞ ቢሆን ነገር አይደለም የመለሽው። ታውቂያለሽ ተንኮልሽን። በጣም ተንኮለኛ ሴት ነሽ። ተጋርኩ ገባሽ አይደለም? ስለዚህ አንቺም ኮንፊደንስ ሊኖርሽ አይችልም። እኔ በደንብ የልቤ ንጹህነት ስለማውቅ ኮንፊደንስ ይኖረኛል። አንቺ ግን እድሜ ልክሽን ተንኮልና መጥፎ ነገር እያሰብሽ ስለምትኖሪ ልብሽ በፍጹም ንጹህ አይደለም። በምንም አይነት መንገድ የፈለኩትን ለማድረግ ምንም ግድ አይሰጠኝም። ማድረግ ስለምችል ገባሻ? በየትኛውም መንገድ ብትመጪ በየትኛውም መንገድ አልያሳይሻለሁ የፈለግሽው ነገር። ስለዚህ አሁን ይቅርታ ነው አንቺ የምታደርጊው ነገር የምሰማበት ጊዜ የለኝም። መስማት አይደለም እየተከበርኩኝ እሺ ጊዜ አሳይችሻለሁ እኮ እሺ እየተገበርሽ ማሳያት ምንም ማርጋት ምንም ይኸውልሽ አሁን ኖ ሌላ ነገርኛ ጭቅጭቅ አሁን ምሩቲ ለምንድን ነው ወደ ጭቅጭቅ የምትመልሽን? በቃ አንቺ ጋር የማያስፈልግ ነገር አለ። ሰምተሽኛል? እንድትነኪኝ አልፈልግም እኮ እንድትነኪኝ አልፈልግም። ሴት ልጅ ስለሆንሽ እንጂ ወንድ ልጅ ብትሆኚ እናደርገውን እናደርግ ነበር። ሴት ልጅ ስለሆንሽ ያው ለሴት ልጅ ክብር ስላለን እንጂ ኧረ ተውማ አትፈሩ። ስለዚህ ይኸውልሽ አሁን ምንም ነገር ከአንቺ የምንፈልገው ነገር የለም። የአብርሽን እቃ ብቻ እንድትሰጪን ነው። እንደዛ ደግሞ አላደርግም ካልሽ ኖርማል ነው፣ ገብተን መውሰድ እንችላለን። እዚህም ቤት ውስጥ ነን ያለ ነው። እኔ ይኸውልሽ እንዴት እንደምወስደው ታያለሽ። ይህንን ለማለፍ ኧረ ቀላል እኮ ነው። አንቺ እኮ ይኸውልሽ እኔ ሴት ልጅ ስለሆንሽ የማክበርን ጥግ ላሳይሽ ብዬ እንጂ አንቺ እዚህ ቁጭ እንዳልሽ እኔ ሙሉ እቃውን ይዤ መውጣት እችላለሁ። ገብቶሻል? ያው ለሴት ልጅ ክብር ስላለኝ ነው። ተረትን አታውራ። ሂድ። ተረት አይደለም። በቃ ያለሽ አማራጭ እንደዚህ ማለት ነው አይደል? ልብ ካለ ሂድ እያልኩ ነው፣ እየፈቀድኩልህ ነው። ሰውዬ ክብር ማይወድ ከሆነ ሌላ ነገር ውስጥ የምትገባ ከሆነ ሰውዬ ስማ ያለው ቤት ውስጥ ነው ሌላ ነገር ውስጥ መግባት ከማረ ችግር የለም። ኧረ ምንድን ነው ጋይስ? አንተስ ወንድ አይደለህ እንዴ? እስኪ ሴቶቹስ እንዴት ቀናታሞች ናቸው እንበል። ወንድ ልጅ አይደለህ እንዴ? አንተ ከሴት ጋር ግፊያ የምትገጥመው አንተ ለምንድን ነው እንዴ? ራሱ ማለት ባለቤቱ እያለ አንተ የሰው ልሳውተህ የምትወስደው ማንህና ነው እንዴ? ምንድን ነው እናንተ እንደ ሰው አታስቡም እንዴ? እዛው ብሎ ሰው መኝታ ቤት ልገባ ነው እንዴ? ኧረ ድፍረት። በጸባይ እየጠየቅንሽ ነው። በጸባይም ጠየቅሽ፣ አብርሃምንም ጠየቅሽ። ወደ ልጅነቱ እየተመለሰ ነው። ከዚህ በኋላ አንቺ ነሽ የታመምሽው። ፈዞ ከአንቺ ጋር አይቀጥልም እያልኩሽ ነው። ከማን ጋር እንደሚቀጥል አብርሃም የለም። ስለዚህ ነው ፈልጎ እንደዛ ስለታዘዘኝ አይፈልግሽም። ቢፈልግሽ በምን ድልሽ? ለምንድን ነው ግን እንደዚህ የተሰማሽ? ለምንድን ነው እንደዚህ እያበርሽ ያለሽው? ላስተንጨረጨሪ ነገሮችን ራስሽን ባሸጉጂ ጥሩ ነው ሩታ። በጣም ትንጨረጨሪ ታሳድጊ ነው የሚሻልሽ። ለምን እንደሆነ ታውቂያለሽ? እኔ ከሄርሜላ ጋር እንኳን ባልሆን ከሩታ ጋር አልሆንም ያለ ሰው ነው። ገባሽ? ላስታውስሽ ብዬ ጊዜ ለዚህ አሁን ልብሱን አምጪና ጊዜ ነው የሚፈጀው። ሁሌ በሰቀቀንና ሁሌ በስቃይ ነገ ምን ይፈጠራል ይሆን? ነገ ምን ይመጣ ይሆን? ሁሌ እዛ ቤት ብሄድ ቁጥር የሆነ ነገር በቃ እኔን ትተወኛለህ።
የምታፈርጂው ነገር እኮ ነው የሚያሰጋው። ሩቲ አንደኛ አንድ ነገር ልንገርሽ፣ ነገር እኮ ነው የሚያሰጋው። ነገር አይደለም በጤንነት መጥቶ ቆሞ ያወራፈን ጨርጨረሽ አቃለሽ። ሴጣንን ማን ይፈራልሽ? ሴጣንን ማን ይፈራልሽ? እኮ አንቺ ነሽ ወይ ነው ያላ በኢየሱስ ምንም ልንደማመጥ አልቻለም። ነው ግራ ገባኝ። በመጀመሪያ ደረጃ እኔ ናችሁ ነገር አይደለም ስለማንችል አማርኛ እያወራሁልሽ ነው አይደል ሩታ? አማርኛ መሰለኝ ከሆነ አብርሃም ደህና ነው። እንዴት ነው የምትደማመጡት? ልብሱን አንቺ እኮ ነው እያልሻት ያለው ሄርሜላ። ምን ነካሽ? አላዳምጥሽም። እሺ ተወኝ። ልብስ አምጡ ይባላል ሄርሜላ። እንዴት ነው ልታዳምጥሽ የምችለው? የባሌ ልብስ አሁን አፈቅረዋለሁ ባሌ ነው በቃ ይመለሳል ብላ የየጣረች ስንት እየሆነች ያለችውን ባሏን ልብስ አንጭ እኔ ጋር ነው እያልሽ እኮ ነው ያለሽው። ልብሱን መውሰድ የሚችለው ራሱ አብርሃም ብቻ ነው። አብርሃም ደግሞ አልታመምም፣ ደህና ነው። ይዛኔ ታዲያ ፕሮግራሙን ተገንቶ ነው የሳቀው እንትን ያለው እኛን እየሸወደ ኑሮ ሴቶቹን እያባላ አሁን ላይ አብርሃም ታሟል ብትሉ ማለት ሰማችኋል። አብርሃም አልታመምም። በቃ እስከዛሬ ሩታን የሰደብናት ይበቃናል። አልታመምም። መወሰን ይችላል። ራሱ ልብሱን ማውጣት ይችላል። የፈለገውን መርጦ መኖር ይችላል። ስላዳመጥሽ ነው አላዳመጥሽም እያልሽ ይበልሽኝ ያለሽ። አሁን እኔ ከአንቺ ጋር ምንም የምፈልገው ነገር የለም። እዚህ ቤት ድረስ የመጣሁት ምንም አንቺን ፍለጋም ማረም ከአንቺ ጋር ንትርክ ውስጥ ልገባ አይደለም። እስካሁን ላወራነው ራሱ ራሴን እየደበረኝ እያስጠላኝ ነው። ስለዚህ አሁን እኔ የአብርሃምን ልብሶች ስጪንና እኔ እና ሀሚሮ መውጣት እንችላለን። አፍዘሽ የመለሽውን ባልሽ ወደ ጤናው ተመልሰዋል እያልኩሽ ነው። የፈታሽው ባልሽ ማለት የሆነ ነገር የሚታወቅባችሁ መስሏችሁ ነበር ነው። ይሄና እየተጨነቃችሁ እየተጠበባችሁ ያላችሁት ሁሉ ነገር አብርሃም ወደ ራሱ ሲመለስ ብዙ ነገራቶችን እንደሚቆርጥ ስለምታውቁ ነው በጣም እየተጨነቃችሁ የተንገበገባችሁ ያላችሁት። ሌላስ ገብቶሻል? ያ ነገር ነው አንቺን ውስጥሽን እየበላ ያለው። ከዚህ በኋላ እሷን ፍቃድ መጠየቅ አይጀመርም። ና እዛኛው ክፍል ነው አይደል? ና ገብተን ነው ማን ያሸንፍ? ግጠሙ ነው። አብርሃም የስራህን ይስጥ። አሁን ባታጋድላቸው ሄርሜላን ከጎኗ ወይ ከፈታ መፍታት ወይ ከያዝክ መያዝ። አብርሃም የስራህን ይስጥ። ሆነ ገብሻላ ሴሊ ስለሆንሽ ስለማከብሽ ነው ነው ዝም ይያልሻለሁ። ቁስራችን ያለ በያት ሩታ አሁን ላይ በያት ብታያት እራሱ መብትሽ ነው እንዴ። ሰው ምኝታ ቤት ዘውሎ ይገባል እንዴ? በያት አብርሃም ደህና ነው። እሱ መጥቶ እዚህ ከሚወስድ እኔ ልውሰድለት። እኔ ሚስቱ እኔ ከኔ ጋር አዲስ ህይወት ከጀመረ ሚስቱ ጋር አቅም ቦካለ እንጂና መላሽ እኔ ቤት ግን ከጀመረው አትቺም ሰማሽ እንዴ? ፈተሽው አላውቀው ምን ያደርግልሻል ነው አንቺ ሁሉ ነገሩ ትተሻል አይደል እንዴ? ምንድነው እንደዚህ የሚያንገበግብሽ? በቃ አዲስ ህይወት ጀምሯል እኮ መጣሽ፣ ፕሮግራም በጠበጥሽ፣ አይበቃሽም እንዴ? ከዚህ በኋላ ምን ማድረግ ፈልገሽ? ገና ትቃጠላለሽ። ምንም ልታደርጋችሁ ማንንም ስላሉሽ ምንም ልታደርጋችሁ በቃ እኔ ነኝ ማጨብጨብ እኮ እሱ አጨበጨብኩ ምንም ማረኩም ምንም እኔ ነኝ። እዛ በለመድክበት ድንጋይና ዱላህን ይዘህ ተሯሯጥ። እኔ እንደዛ እኔ ወንድ ስለሆንኩ ነው አንቺ ቤት የመጣሁት። ወይ እሺ ወንድነት አይደለም መጥቶ የሰው ቤት መዝረፍ ወንድነት አይደለም። ይሄ ዘረፋ አይደለም። ዘረፋማ ቢመስልሽ ኖሮ አንቺ አብርሃምን ያን ሁሉ ስታደርጊው እንኳን ዘረፋ ነው ብለን አላወራንም። ኧረ እባክህ ታውቂያለሽ በእናትሽ ማንነትሽ። ቁሳቁስና ቅራቅንቦ የመስረቅ ምን አለብህ እንዴ? አሁን ስለዚህ ጭቅጭቅ አንፈልግም። ሄርሚ እቃውን አመተሽ በእናትሽ እንውጣ። እንውጣልሻለን ግን አንዴ አዳምጪኝ እስኪ። አዳምጪኝ ማንሽ ነው የማዳምጥሽ? ሄርሜላ ስለሆንኩት አዳምጪኝ። አላዳምጥሽም። ስላዳምጥሽ ነው አላዳምጥም እያልሽ ይመለሽኝ ያለሽ። ምንም ሁኚ ግድ አይሰጠኝም ስላንቺ። ገባሽ? እሺ ሰማሽኝ አይደለ? ግድ አይሰጠኝም ስላንቺ። ታውቂኛለሽ፣ ጠንቅቀሽ ታውቂኛለሽ። ይኸውልሽ አሁንም እሱ ስላለ ከአንተ ጋር ይኸውልህ ቀድመን ጥሩ ነገር አሳልፈናል ብዬ ነው እንጂ እዚች ጋር ሌላ ሩታ አንቺንም ምን አክብሬሽ እንጂ አንቺ ምንም ልታመጪ አትሽም። ታውቀኛለህ ምን ማምጣት እንደምችል። ምንም እኔ ላይ ምን የምታመጪው ታሪክ አንድም ነገር የለም። እኔም ሩታ በመተች ካልሆነ በምን ታወጫለሽ? አንዳንድ ጊዜማ አራስ ያንቺም እኮ አታርፊ። ግን እነሱ ጉልበት ኑሮሽ አይደለም ሩታ ምን ታመጣለህ የምትይው ሰውን ማለት ነው። ምን አለ አብርሃም በፊት በፈዘዘው አይነት ካልሆነ በስተቀር ግን ደግሞ እነዚህ ጥፋተኞች ሰው ቤት ሄደው የሰው ሳንቱ ማለታቸው በጣም ጥፋተኛ ናቸው። ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አንቺ ግባ አንድ ያዳምጪኝ። አንቺ ፍላጎት እዛ ይዘሽ አንተ ግባ ውጣና ግባ ምናምን ብለሽ ያፈዘሽው አብርሃም ደህና ነው ተመልሷል። የራሱ መወሰን ይችላል ተመልሷል። ልብሱ ልንወስድ ነው የመጣ ነው
አለቀ። ልብሱን ስጪን እንወጣለን። አልሰጥሽም። ትሰጪናለሽ። ምን ትሆኚ? እስኪ ትፈርጪ ትፈነጂ ሰማይ ወይ ምድር ምን ትሆኚ? አይፈልግም። እዚህ ቤት ልጁን ከማየት ውጭ ኑሮ ይኖራልሽ እንዳታስቢ። ልጁንም ለማየት እኮ አንቺ ነሽ ባይዘው ሄርሜላ ማለት ነው። እንደዚህ ያለ ኑሮ ከምትኖሪ እውነት ሁልጊዜ ስቀቀን ከምትኖሪ ለምን ሌላ አፍቀረሽ አግብተሽ መኖር ትችያለሽ እኮ እንዴ። እንደዚህ በስቀቀን እንደዚህ ያለ ኑሮ እንዴ ተመችቶሽ ነው? ግን ራሽን ሁልጊዜ አሁን ነገ ምን ተፈጠረ ምን አረገችው ምን ሆነ እያልሽ ከምትኖሪ በርግጥ አብርሽና ሩታ ተስማምተው አሁን በኋላ ሊኖሩ አይችሉም። ምክንያቱም እንደዚህ ቺት አድርጎባት ሌላ ሴት አፍቅሮ ምናምን በቃ ተስማምተው ሊኖሩ አይችሉም። ሩታም እልህ ይዟት ነው እስከዛሬ ራሱ የምትለፋው እንጂ እሷ አብርሃምና ሩታ አንድ ወር ራሱ አብረው አይቆዩ። ለምን በቃ ብዙ ነገር ተፈጥሯል በውስጣቸው እና አብረው መኖር አይችሉም በአጠቃላይ። ግን ደግሞ ሩታ ደግሞ ከሄርሜላ ጋር ለመለያየት እልህ ስላላት ነው አሁን እንትን የምትለው እንጂ አብራ ለመኖር አይደለም። ምክንያቱም ታውቀዋለች ብዙ ነገር ስለተፈጠረ ያረጋት ሁሉ ካፎዷ ሊወጣላትም አይችልም። ይሄ ነገር ደግሞ አብሮ ሊያርሱ ኖራቸውም አይችልም። እና ልብሽን በደንብ ስለምታውቂ የምን ስጋት በመጣ ቁጥር ሁሌ በሰቀቀን የምኖረው ምናምን ከፋስሽ ነው አልኩሽ እኮ አማርኛ ስለሌለ አብርሃም አለውለት ስታሳዝኝ አንቺ ጉርጓድ ውስጥ ነበር የከተትሽ። መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው። በቃ የወደቀ መስሎሽ በጣም ሄርሜላ ስትይዘው ከሄርሜላ ጋር የሆነ የባልነት ወዝን ሲይዝ ለካ ባሌ እንደዚህ አይነት ሰው ነበር ወይኔ ብለሽ ቆጥተሽ ነው የመጣሽው። በጣም አፍረሻል። ይኸውልሽ አሁን አንቺ እዛ ባል ጋር ያለውን ያለውን ነገር አንቺ ነሽ እየተረዳሽን አይደለም የሚሰማኝ ነው። ተደባደባ አይደብርሽም? እኔ እኮ በጣም ብዙ ነገር ያሳለፍኩኝ የቻይና የፍቅር መምህርሽ እኮ ነኝ። አረገ ሳቁ ብለን አንዳንድ ጊዜ ማዘና እኮ ነው የሚያደርጉ። አንቺ ከመጣሽ በኋላ ባል መከበር አውቃለሁ። አንቺ ከመጣሽ በኋላ እኔ ብዙ ነገር አስተካክያለሁ ማለት ይኖርብሻል ብዬ አስባለሁ። ለማንኛውም አንዳንድ ሰው ማመስገን ያለብሽ ቦታ መስግኝ እሺ። መድረስ የኔ ፍቅር መምረሽ ነው የደረሰ ብዙ ነገሮችን አስተካክለሻል። አልተሳካልሽም። ወይኔ ጉዴ ፈላ። ምን ነገር ይኸውልሽ ሩታ አማርኛ የምትሰሚ ከሆነና ነገሮችን የምትረጂ ከሆነ አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ደህና ሆኗል አብርሃም እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለም? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። እሺ አማርኛ ነው አይደል ያወራሁት? አማርኛ ማውሪ ምንም ማውሪ ሰምቼሻለሁ። ተሽሎታል፣ ደህና ነው፣ ተመልሷል እያልኩሽ ነው። እንደ ድሮ ማዘዛትሽም እያልኩሽ ነው። በጣም ጥሩ። እሺ ልብሱን ነው የምፈልጊው? አዎ ልብሱን ነው የምፈልገው። አትሰጥሽ። ሲቀጥል ደግሞ ስለ ጤንነት ስለምናምን እኔ ጋር ሆኖ ምናምን ታመመ ስለምትይው ነገር አንቺም ጋር መጥቶ ታመመ አልተባለም። ስንትና ስንት ነገር አዙረሽበት። ነገር ግን ድሮም ጤነኛ ነበረ፣ አሁንም ጤነኛ ነው። የሚሆነው ነገር ታያለሽ። ሲቀጥል ደግሞ አባቱ ጋር ነው ሄደው ሲመለስ ወዴት እንደሚመጣና ማንን እንደሚመርጥ በደንብ እንዴት ታያዋለሽ። መምጣት አይጠበቅበትም። ይመጣል፣ ቤቱ ይኖራል። ከዛ በኋላ ሄርሜላ ምን ይወጣታል አብረን እናያለን። አሁን ከቤቴ ትወጣላችሁ ወይስ ሌላ ነው? እንደዚህ አይነት ነገር የማይፈጠር ታውቂያለሽ። የዚህ ድራማ ወይም የዚህ ነገር መጨረሻውን አይተነው መጨረሻው እንዴት እናፈቃል። አመት ሙሉ ፈጣሪ ያለ ወይም ደግሞ ለድራማው የሆነ ስም ብታበጅለት ለዚህ ነገር ግን አሁን ድሮም ደህና ነው። እስቲ ኧረ ቢያንስ ይኸውልሽ ህሊና ካለሽ አብርሃምን በደንብ የምታውቂው ባልሽ ነበር፣ የመጀመሪያ ባልሽ ነበር። በዚህ ናህል ልክ አንቺ የወረደና የሆነ ኧረ ነው ይኸውልሽ፣ ይሄ የትኛውም ሰው የሚፈርደው ነው። ቢያንስ አብርሃም እንደዚህ እንዳልነበረ ማንም ያውቃል። በዚህ ናህል ልክ አይደለም መሆን ያለብሽ፣ ማሰብ መቻል አለብሽ። ይመጣል፣ ሲመጣ ሁሉንም ነገር ታዩ። ሊመጣ ስለሆነ ነው አሁን ደግሞ እንደዚህ እያሸረገዳችሁ ያላችሁ። ደህና ነው ጤነኛ ነው ምንም አልሆነ ምናምን እያላችሁ ያላችሁ የነበራችሁ ኬስ ስለነበረ ነው። አልተማመም ትያለሽ። ማስታወስ ማችል ከሆነ አንቺ አልታመምም ላይ ትቆያለሽ። ሩታ ሬሳው አብርሃም የለም ደህና ነው እያልኩሽ። ስለዚህ የተመለሰው አብርሃም አለ። አንቺ ሬሳ ይዞ መኖሩን ትፈልጊዋለሽ። ሬሳን ሂጂና እዛ ፈልጊ። ነይ ውጭ ልብሱን ሳትሰጪኝ አልወጣም። እያማረሽ ቀረ ክረሚያት እዚህ ቆመሽ እንደ ሀውልት ቆመሽ ትውያታለሽ እንጂ አሁን ያስፈልጋል።
እንዴት የሰው ቤት ይዘረፋል? ይሄ ዘረፋ ነው። አንቺ ልብስ አይደል ልብሱን ቀቀለሽ ልትበይ ትችያለሽ። እኛ ደግሞ በምናገኘው እናገኘዋለን።